ቅምጥሌ እንግዲህ ትናንት በቲክቶክ መጣለች። እስኪ ልጠይቅ ሆድዬ ማን ነበር ከጎን እያለች ማለት ነው። ብርታት የሆነ ማን ነው? እግዚአብሔር ከማያልቀው ውስጥ እያለች መጣለች። እንግዲህ ባህሏን እያመሰገነች እና እንዲሁም ደግሞ ጥያቄዎች እያቀረበችለት ማለት ነው። የኔ ወርቅ፣ የኔ ቅምጥል፣ የኔ ትንሽዬ፣ የኔም ቡጥ አበባ እግዚአብሔር ይጠብቅሽ። እንደዚሁ ሲያዩሽ ዝም ብሎ እኔማ ፈራለሁ እንደ ትንሽዬ ልጅ የእህቴ ልጅ እኔ እህቴ ጋር ሆኜ ማለት ነው የእህቴ ልጅ እያሳደግኩትን እኔ ማለት ይቻላል። እና ለሱ ነበረ እንደዚህ በጣም እግዚአብሔር ነው የምላችሁ ከልቤ በቃ እንደዚህ ሳየው ምናምን በጣም ነበር ምሳሳለት። ከዛ ደግሞ እንደዚህ ደግሞ ሰው ፍጥጥ ብሎ ሳየው በጣም ነበር የምናደደው ምናምን ማለት ነው። እቀናለሁ ሁላ ሰዎች እንደዚህ መንገድ ላይ እጁን ይዞ ሲሄድ አዝየው ሲሄድ ምናምን እስኪ ምናምን ብለው ሲያፈጡበት ሲስሙት ምናምን በጣም ነበር የሚያናድዱኝ ማለት ነው። በጣም ስለምወደውና ስለምሳሳለት በቃ ሲስሙት የሚያሳምሙት ይመስለኛል። የሆነ እንደዚህ ሰዎች ወይኔ ምናምን ብለው በጣም ሲያፈጡበት ደግሞ በቃ በጣም ነው የሚያናደኝ፣ የሚያልቅ ነው የሚመስለኝ። አሁንም አድጓል፣ ጎርምሷል። እኔ ከዚህ ከመጣው ማለት ነው ትልቅ ሰው ሆኗል ብታይ አሁን የኔ ወርቅ እና በቃ ቅምጥሌ ደግሞ እንደዚህ ሳያት ምናምን በተለይ እንደዚህ አይነት ቪዲዮዎች ደግሞ ስትሰራ ማለት ነው እንደ ሀሳብ ቅምጥሌ ባትሰሪስ ማለት በቃ እንደዚህ የሰው አይኑ በጣም ፍጥጥ ይልብሻል። እና እኔ ቆንጆ ደግሞ እኮ እንትኑ ሀረካቷ ማለት ነው ማርያምን እንዳለ ዘፈኖቹ ምናምን አብራ አክት የምታደርጋቸው ምናምን ነገሮች በጣም ነው የሚገርሙት። እና የኔ ቆንጆ መብራን ትጠብቀሽ። ባልሽን ደግሞ ማን ነበር አንተ እየላልሽው አንቺ ነበርሽ ብርታቱ ጥንካሬው፣ ወደፊትም አንቺ ነሽ ጥንካሬው ብርታቱ፣ አሁንም አንቺ ነሽ ብርታቱ ጥንካሬው። በነገራችሁ ላይ የሰው ልጅ ትዳር ላይ ሲኖር ወይ ደግሞ ወደ ትዳር የሚገባው ወይ ወደ ፍቅር የሚገባው አጋዥ ስለሚፈልግ ነው። ደብል መሆን ማለት እንደዚህ የአንድ ሀሳብ ከአንድ ሀሳብ ጋር በነገራችሁ ላይ ኮሳሳ ለኮሳ ምንድን ነው ከሁለት ኮሳሳና ከአንድ ብርቱ የሚባል ነገር አለ አይደለ? የአንዳችሁ ሀሳብ ተጋጭቶ ትልቅ ደረጃ ላይ መድረስ ይቻላል። እና እናንተ ደግሞ ዛሬ እዚህ ላይ ደርሳችኋል። ነገ ከነገ በኋላ ደግሞ ከዚህ በላይ የምትደርሱበት ሀሳብ ላይ ትደርሳላችሁ። እሱ ደግሞ ቃሌ ነው። ማርያምን ትልቅ ደረጃ ላይ ደርሰው እንደማያቸው አልጠራጠርም። እናያቸዋለን። እሺ ጋይስ፣ ትልቅ ደረጃ ላይ ደርሰው ይህ ገና ጅማሬያቸው ነው። ምክንያቱም ጽድት ያሉ ልጆች ናቸው። ከጸባይ ከመልክ የዋህነት የሰጣቸው የሚገርማቸው በጣም የዋ ናቸው። እና ትናንት በጣም የሆነ ስሜታዊ ሆንኩኝ ማለት ብሩኬ እንደዛ በስሬስ ቅምጥሌን ሲያወራት ነበረ። እዛ ቅምጥሌ ደግሞ መጣ ስለ ብሩኬ እያወራች ነበር። እና አንዳንድ ሰዎች ውጭ ላይ ሆነን በማናውቀው ነገር ብዙ ነገር እንላለን። እና የተረዳሁትና የገባኝ ነገር ቢኖር እነዛ ሁለት ሰዎች ከሚያውቁትና ከሚተዋወቁት በላይ እኛ እናቅ። ከዚህ በፊትም በደንብ ተናግሬያለሁ። እና ፍቅር ላይ ገብታችሁ የምታውቁ ወይ ደግሞ በፍቅር አድርጋችሁ ትዳር ላይ ገባችሁ፣ በፍቅርም ሳይሆን ትዳር ላይ ገባችሁ ሰዎች ካላችሁ ታውቁታላችሁ። እና በተለይ ጅማሬ ላይ በጣም ከባድ ነው፣ በጣም ስለማውቀው ነው። እና ትናንት ያው መጀመሪያ ላይ ስንገናኝ ጀምሮ ብዙ መስዋዕትነት ከፍለናል ላሉት ነገር በቃ እኔ ራሴ ያሳለፍኳቸው ነገሮች ስላሉ በደንብ ነው የተረዳኋቸው። በዛ ላይ የሶሻል ሚዲያ ላይ ሰው ሆነው ምን ያክል ፈተናዎች እንዳሳለፉ ሳስበው ጨነቀኝ ማርያምን። እና ደግሞ እግዚአብሔርን አመሰገንኩኝ። እኛ ከምናውቀው ፕራይቬት እዚህ ጋር መጥተው ከምናያቸው በላይ እዛ ጋር በጣም ብዙ ነገሮችን አሳልፈዋል። በጣም ብዙ ሰዎችም አሉ። ከዚህ በፊትም ተናግሬያለሁ። እንዴት ነው የሰው መውደድ የሚያማቸው፣ የሰው መተሳሰር የሚያማቸው፣ የሰው ከፍታ የሚያማቸው ሰዎች አሉ። የሰው ከፍታን የሚወዱ የሰው ልጅ ፍቅር ሲሆን ደግሞ የሚወዱ እጥፉን ደግሞ በጣም ብዙ ናችሁ። እና ያን ጊዜ ታስታውሳላችሁ፣ በጣም ከባድ ጊዜ ያሳለፉት ጊዜ እና ደግሞ እንዳለ ፎቶዎቻችሁን ስናይ ደግሞ አይደለም እናንተ እኛ ራሱ የሚረባብሸን ነገር አለና የእኔ ወዶች እዚህ በላይ ከፍ ብላችሁ ፍቅራችሁ ከዚህ በላይ ከፍ ብሎ ለማየት ያብቃን። ደግሞ እናያችኋለን። ቅምጥሌ ደግሞ ነገሮች ሲፈጠሩ የሆነ ነገር ሲሆን እኔ ከዩቱብ መሸሽ ነው ፈልገው፣ አንተ ደግሞ ጀግና ባልነ ብለዋለች። እና እንደዚህ ስትሞጋገሱ ማየት በጣም ነው ደስ የሚለው። ማርያምን ብሩኬ ደግሞ ማለት ነው ሲሯሯጥ ቅምጥሌዋን እንትናለች። እኔ እኮ ሲጀመር መጀመሪያም ገባኝ እኮ ኬኩ ላይ አይኗ እንዳለ እኮ ገብቶኛል። ብዙ አላወራባችሁ ኬኩን አለች። ብሩኬት ደግሞ ተጣደፈ። ወይኔ በማርያም በቃ እንትን አለ እኮ እኔን ይመረኝ እንዴ አንቺን አምሮሽ ነው ምናምን ብሎ ተንደፋደፈ። እና የሆነ ሳያቸው በጣም ነው የሚያሳዝኑኝ። ለምን እንደሆነ አላውቅም እኮ ዝም ብዬ ሳያቸው፣ በተለይ እንደዛ ደግሞ ቁጭ ሲሉ አይታችኋቸዋል። መሬት ላይ ቁጭ ብለው እንትን ሲሉ አሳዘኑኝ ማለት ነው። እና ጋይስ ደግሞ በዚህ አመት ሁለታቸውም 500,000 መግባት አለባቸው። ደግሞ ይሆናል፣ ይሳካል። እግዚአብሔር ሲወዳችሁ ሰው ነው የሚሰጣችሁ። ሰው ደግሞ ጥግ ድረስ ሰጧችኋል። የሰው አያይዙንም ደግሞ እናንተ ታውቁበታላችሁ። ጎበዞች ናቸው የኔ አንበሶች። እና እግዚአብሔር ይህንን
የሰው መውደድ አይንጠቃችሁ። ከዚህ በላይ የሰው መውደድ ውስጣችሁ። የሰው መውደድ ካላችሁ የትም ብትሄዱ የትም ምንም ነገር መወጣት ትችላላችሁ። ገባችኋ? የሰው ልጅ ይጥላችኋል፣ የሰው ልጅ ያነሳችኋል፣ የሰው ልጅ ያስደስታል፣ የሰው ልጅ ያስለቅሳችኋል ነው። ስለዚህ ቅምጥሌ ደግሞ ጀግና ሴት ነች። ብዙ ነገሮችን ያሳለፈች ሴት ነች። አንበሳ ነች። እዚህ ጋር ደርሳለች። አይደለም በፕራይቬት ያሳለፈችውን ተውትና ሶሻል ሚዲያ እኛ እያየ ነው ብዙ ነገሮችን ተቋቁሞ የመጣች ሴት ናት። ብዙ ስድቦችን፣ ብዙ ትችቶችን፣ ብዙ ነገሮችን ዛሬ እዚህ ጋር የደረሰች ዝም ብሎ እንዲሁ አይደለም። ኦኬ ማንም ሰው አንዳንድ ሰዎች አሉ ሶሻል ሚዲያ ላይ እንደመጡ የሆነ ሰው ሲናገራቸው እሪ ቢሉ በቃ ሲያለቅሱ ሲሉ እሪምቧ ሲሉ እንደዚህ ተባልኩ እንደዛ ተባልኩ ለዛ ሶስት መልስ ሲሰጡ የሚሉ ሰዎች አሉ። ቅምጥሌ ደግሞ እንደዚህ አይነት ሴት አይደለችም። እና ደግሞ ወንድ እንደ ወንድነቱ ሲሆን ደስ ይላል ማለት አሁን ሴቶች የሆነ ነገር ስናይ እንበረግጋለን፣ ያስጨንቀናል። ብሩኬ ደግሞ ወንድ ስለሆነ እነዛን ነገሮች እንዳትሸሽ ይዟት እዚህ ጋር ደርሰዋል ማለት ጀግና ስለሆንሽ ነው። ሲጀመር ቅምጥሌ አንቺ ትችያለሽ፣ አንበሳ ነሽ። እንዲሁም ደግሞ ብሩኬ ከጎኗ ስላለ እግዚአብሔር ተመሰገነ ይሁን። ያው የሴቶች የራሳችን የሆነ ደካማ ጎን አለን፣ የወንዶችም የራሳቸው የሆነ ደካማ ጎን አላቸው። ገባችሁ አይደል? ስለዚህ ደካማ ጎናቸውን ተሸፋፍናችሁ እዚህ ደርሳችኋል። እዚህ በላይ ከፍ በሉልኝ የኔ ወርቆች። እና ደግሞ ትናንት ብሩኬ እዚህ ጋር እንደምታዩት እየዘለለ ነበረ። ወይኔ ወንድሜን እንደዚህ ቲሸርቱን አውልቆ እንደዚህ እንትን እያደረገ ነበር፣ እንደዚህ እያውለበለበ እየዘለለ። እኔ እንደዚህ የሚዘል ወንድም ነው ያለኝ። ገባችሁ? እንደዚህ የሚነጥር ማለት ነው። ኦኬ ኳስ ተጫዋች ነው ይልጅ እንዴ! ጉዴ ፈላ እና በጣም እየዘለለ ነበረ። በጣም እኔ ቴሌቪዥኑ ፈራው። ወይኔ ካሁን በቦክስ ብሎ ደበለቀው እያልከው ማለት ነው። እንደዚህ እየጮኸ እየሮጠ ሂዶ እየዘለለ ከዛ ከቴሌቪዥኑ አጠገብ ደግሞ ወይኔ እንግዲህ በላ እንዴት ደስ እንደሚል ግን የሆነ እኔ ለራሴ እንትን አልኩኝ። ደጋፊ ልሆን እንዴ ምናምን ብዬ አሰብኩ። ግን እኮ ደጋፊ ልሆንሽ ግን ከዛ ሲሸነፉስ እና ወይኔ ወንድሜ እንደዚህ ልብሱን አውልቆ እስኪያውለበልብ ነው። እና ይህን ልብስ ገዝቼለት ነው ይልበስ ብዬ ማለት ነው ወንድሜን። ግን ከዛ በኋላ ለብሷል፣ ያለበሰ እንዳይመለስላችሁ። ወይኔ ብሩኬ እና ደግሞ ማለት ነው ተሸነፈ ወይስ አሸነፈ? እስኪ ንገሩኝ። እኔማ ማታ ልተኛ ነበረ። ከዛ ተኛው። ሲጀመር እኔ ባልተኛስ እኔ መቻ ያለው ኳስ እና ደግሞ ኮሜንት ላይ አይ የ80 ደቂቃ ላይቭ ነው እና አይቆይም ብላችሁኛልና ኦኬ። ስለዚህ ለብሩኬ አስተያየት ይደረግለት። ቅምጥሌ ያው ሁሉም ሰው የሚወደው በህይወቱ ቅድሚያ የሚሰጠው ሰው አለ። ያቺ ሰው አንቺ ነሽ። ከምንወደው ሰው ቅድሚያ ከምንሰጠው በላይ ደግሞ የምንፈልጋቸው ፍላጎቶች አሉ። ኦኬ ስለዚህ የኔ ቆንጆ አስተያየት ይደረግለት። በቃ የሰርጉ ቀን ወይ ነገ ይሆናል ወይ ደግሞ ዛሬውኑ እዛው ቴሌቪዥንም ቢሆን ከፍታችሁ ወይ ስልክ ብቻ እንደሆነ እንደሚመቸው አድርጋችሁ መተባበር አለባችሁ። ምክንያቱም ይሄ ልጅ እንግዲህ ከልጅነቱ ጀምሮ እየወደደው የመጣው የኳስ ጨዋታ አለ። ምንም ማድረግ አይቻልም ማለት ነው። እና ይቅና ወንድሜ ብያለሁ። ትናንት በተለይ ሲዘል እንደዛ አሳዘነኝ። ወይኔ ጉዴ! እንደዚህ ዘሎ ቢሸነፍ ምን ሊሰማው ይሆናልኩኝና እንዲያሸንፍ ጸለይኩለት። የምሬን ነው። አሸንፎ ቢያድር ብዬ አሰብኩኝና እና አሸነፈ ወይስ ተሸነፈ? እስኪ ንገሩ። ምንድን ነው የተፈጠረው? ያያችሁ ሰዎች እኔ እንኳን አላየም። ስለዚህ እስኪ ንገሩ። እና ደግሞ ማለት ነው ምን ብሎ ሸር ቢያደርግ ጥሩ ነው? የህመሜ ሐኪም እና ብሩኬ ቅምጥሌ ያንተ ብቻ ሐኪም ሳትሆን የእኛም ሐኪም ነች። ብዙዎቻችን ከፍቶን ደብሮን ወደ ዩቱብ ስንመጣ እናንተ ስናይ ምንም አይነት ነገር ሆናችሁ ነው ደስ የሚለን ምን ስቀው የእኛም ሐኪሞቻችን ናችሁ። እሱ እንዳትረሱ። እና ደግሞ በቃ የፍቅር አገላለጽ ብሩኬ ኦፕን ሆኗል። በቃ እንዴት አድርጌ ልንገራችሁ? በደንብ እንደዚሁ ላይ የገለጸ ግን ያው ብዙ ሰዎች ፍቅር ምንድን ነው ይሄ አፈቅርሻለሁ የሚለውን ቃል ብቻ የምትፈልጉ ሰዎች አላቸው፣ አንዳንድ ሰዎች እና አፈቅርሻለሁ የሚለው ቃል ከዚህ በላይ ነው፣ ከዚህ በላይ ማለት ነው። እና ደግሞ በየቀኑ የምናያቸው የአይን መናበቦች አሉ። ብቻ እግዚአብሔር ይጠብቃችሁ። የህመሜ ሐኪሜ ነሽ መድኃኒቴ የሚለውን ሙዚቃ ጋብዙልኝ። እና የኔ ወዶች እንደዚህ በፍቅር እንደተሳሰራችሁ እግዚአብሔር ይጠብቅልን። ከዚህ ጋር ኬክ በኬክ አጨመላልቆ ፎቶ እንደዚህ ተነሱ ማለት ነው። ያው ፎቶ ሳይሆን ቪዲዮ ነው የነበረው፣ ግን በዛው መሀል ደግሞ ያው ፎቶ ነው። እንደዚህ ስታይሉ ፎቶ አንሱል ነው። ካጠገባቸው የሁለት የድሮ ፎቶዎች እችኛዋና በዚህ በኩል ደግሞ ቦታ ስላልበቃ እንትን ያልኩት አሉ ማለት ነው። እዚህ በላይ በቃ እንዴት ነው ትንሽ ሆናችሁ እስከዚህ ለደረሳችሁት እግዚአብሔር የተመሰገነ ይሁን። ሁልጊዜም አመስጋኝ ናችሁ። እኔ በጣም ወድላቸው ደግሞ ሁልጊዜም እግዚአብሔርን ያስቀድማሉ፣ ሁልጊዜም ያመሰግናሉ። ይህን አመስገኝነታችሁን ደግሞ እግዚአብሔር አይወሰድባችሁ። ከምሬ ነው። አንዳንድ ከፈጣሪያችሁ ስትርቁ፣ ፈጣሪያችሁን ማመስገን ስትተው፣ ፈጣሪያችሁን ማስቀደም ስትተው ነው እግዚአብሔርም ደግሞ አንዳንድ ፈተናዎችን የሚያመጣባችሁና የሰው ልጅ አይፈተንም አይደለም፣ ይፈተናል። እግዚአብሔር የሚወደውንም ይፈተናል። ግን አንዳንዴ
ግዴታ ነው። አንዳንዴ ቢሆን ጊዜም ፈጣሪያችሁን አመስግኑ። የኔ ወርቆች፣ የኔ ጽጌረዳዎች ወዳችኋለሁ። በጣም ነው ወዳችሁ የኔ ታዳጊዎች። እና ብሩኬ ምን ላይ ደረሰ? እስኪ ንገሩኝ። አሸነፈ ወይስ ተሸነፈ የሚለውን ነገር እባካችሁ ሱክ በሉኝ። እኔ እኮ ጨነቀኝ። እንደዚህ ዘሎ ከተሸነፈ በጣም ነው የሚያስጠላው። እንዴ እንደዛ ሊሆን አይችልም። እና ለማንኛውም የሚመቻችሁ ቅምጥል የምተው ልተኛበት እያለች ነበር። ሚፍታም እያለ ነበር። እንቅልፍም የለም መሸነፍም የለም። ባይዳ መልካም ቀን ወዶቼ።